ሰላም ሰላም ውድ የእውቀት ማህደር ቻናል ተከታዮቼ እንዴት ናችሁ? ሁሉ ሰላም ነው? በያላችሁበት ጤናችሁ ይብዛልኝ። ያው ትምህርታችን እንደቀጠለ እናንተም ደግሞ ቤቱን ሰብስክራይብ አድርጉ። ዛሬ ስለ አክቲቭ ኤንድ ፓሲቭ ቮይስ እንማራለን ማለት ነው። ይሄ አክቲቭ ኤንድ ፓሲቭ ቮይስ ብዙ ጊዜ እንግሊዝኛ ላይ ትንሽ ግራ አጋባ ቢኮዝ ኦፍ ቴንሶችን ለምሳሌ አክቲቭ የሆነን ቮይስ ወደ ፓሲቭ ስንቀይር ቴንሱን በደንብ ካላወቅንና ካልተረዳን ግራ ያጋባል። ያ ነገር ዛሬ በቀላል በሆነ አገላለጽና መንገድ አሳያችኋለሁ ማለት ነው። ሌትስ ጎ active and passive voice. Active voice ስንል ምን ማለታችን ነው? Active voice ላይ a sentence is in active voice when the subject does action. Active voice ማለት በቀላል ቋንቋ ማለት እንዴት ነው? አረፍተ ነገሩ ውስጥ ያለው ባለቤት ተግባሩን ወይም ደግሞ አክሽኑን ራሱ ባለቤቱ ሲፈጽም አክቲቭ ቮይስ ይባላል ማለት ነው። ስለዚህ የዚህ ስትራክቸር ምንድነው? ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው ማለት ነው። ቀጥተኛው የእንግሊዝኛ ስትራክቸር በአክቲቭ ቮይስ መንገድ ነው የሚቀመጠው ቢኮዝ ኦፍ የዛ አክሽን ወይም ደግሞ የዛ ተግባር ፈጻሚ ነው ራሱ ሳብጀክት ወይም ደግሞ ባለቤቱ ስለሆነ ማለት ነው። ስለዚህ ራሱ ባለቤቱ ወይም ደግሞ ሳብጀክቱ ስለሆነ ስለዚህ አክቲቭ ቮይስ ማለት ሳብጀክቱ ዳዝ አክሽን ኢትሰልፍ። ስለዚህ ራሱ ባለቤቱ ያንን አክሽን ወይም ደግሞ ያንን ተግባር ሲፈጽም ኢትስ አክቲቭ ቮይስ ይባላል ማለት ነው። ለምሳሌ እዚህ ጋር ፎርሙን አይተናል። ሳብጀክት ፕላስ ቨርብ ፕላስ ኦብጀክት ነው ማለት ነው። ኤግዛምፕል ሺ ራይትስ ኤ ሌተር፣ እሷ ደብዳቤ ጻፈች ማለት ነው፣ እርሷ አይደለ። ስለዚህ ራሱ ሳብጀክቱ ወይም ደግሞ ራሱ ባለቤቱ ተግባሩ የሚፈጽም ከሆነ የአረፍተ ነገር አክቲቭ ቮይስ ነው ይባላል ማለት ነው። ዘ ቦይ ኪክድ ዘ ቦል አይደለ፣ ዘ ቦይ ኪክድ ዘ ቦል አይደለ፣ ልጁ ኳሱን ጠለዘው ማን ልጁ አይደለ። ኢትስ አክቲቭ ቮይስ ነው ማለት ቢኮዝ ዘ አክሽን ኢዝ ፐርፎርምድ ባይ ዘ ሳብጀክት ወይም ባለቤቱን ፐርፎርም የተደረገው ማለት ነው። ዘ አር ክሊኒንግ ዘ ሩም፣ ዘ አር ክሊኒንግ ዘ ሩም፣ እነሱ ቤቱን እያጸዱ ነው። እነማን? እነሱ። ዘ ሩም ኢዝ ክሊንድ ባይ ዘም ነው ማለት ነው። አክቲቭ ቮይስ ኢዝ ክሊር ኤንድ ዳይሬክት ነው። ስለዚህ አክቲቭ ቮይስ ሁልጊዜ ክሊር ግልጽ እና ሁልጊዜም ደግሞ ዳይሬክት ነው ማለት ነው። አክቲቭ ቮይስ ካየም ፓሲቭ ቮይስ ደግሞ ምንድን ነው? ፓሲቭ ቮይስ ኢን a sentence is in passive voice when the subject receives the action። ስለዚህ አንድ አረፍተ ነገር በፓሲቭ ፎርም ነው የተጻፈው ማለት ራሱ ባለቤቱ ምንድነው አክሽኑን ተቀባይ ሰው ነው። እዛኛው አክቲቭ ቮይስ ላይ ባለቤቱ አክሽን ወይም ደግሞ ተግባር ፈጻሚ ነው። ፓሲቭ ቮይስ ላይ ደግሞ ምንድነው ባለቤቱ አክሽኑን ተቀባይ ሲሆን ምን ይባላል? ኢትስ ፓሲቭ ቮይስ ይባላል ማለት ነው። የፓሲቭ ቮይስ ስትራክቸር ደግሞ ኦብጀክት ፕላስ ቢቨርብ ፕላስ ፓስት ፓርቲሲፕል ፕላስ ባይ ነው። ባይ የተባለው እቺኛ ኦፕሽናል ነው። አንዳንዴ ብንጠቀም ባንጠቀምም ችግር የለውም ፓሲቭ ላይ ማለት። ስለዚህ መጀመሪያ ስትራክቸር ኦብጀክት ይቀድማል። ከዛ ባለው ቢቨርብ ማለት ደግሞ ኢትስ ሄልፒንግ ቨርቦቹ ማለት ኢዝ አም አር ዋዝ ዌር የመሳሰሉት ዊል የመሳሰሉት ማለት ነው። ኤንድ ፓስት ፓርቲሲፕል ማለት ደግሞ የአንድ ቨርብ ፓስት ፓርቲሲፕል ወይም ደግሞ ቨርብ ስሪው ኢትስ ፓስት ፓርቲሲፕል ይባላል ማለት። ስለዚህ ኦብጀክት ፕላስ ቢቨርብ ፕላስ ፓስት ፓርቲሲፕል ኢትስ ፎር ፓሲቭ ቮይስ ማለት ነው። ስለዚህ ኤግዛምፕል ስናይ ለምሳሌ እዚህ ጋር ሌተር ኢዝ ሪተን ባይ ሄር አይደለ፣ ደብዳቤው በእርሷ ተጻፈ አይደለ። ስለዚህ ደብዳቤ የተጻፈው በእርሷ ነው በእርሷ። ስለዚህ እዚህ ጋር ምንጊዜም ኦብጀክት ወይም ደግሞ አክሽን ሪሲቭ የሚያደርገው አካል ነው የመጣው ማለት። ስለዚህ እዚህ ጋር ባይ ሄር የሚሆን እሷ ምን ትሆናለች ማለት ኢትስ አክሽን ሪሲቭ ታደርጋ ወይም አክሽን ተቀባይ ሆና ነው እዚህ ጋር የተቀመጠችው ማለት ነው። ዘ ቦል ዋዝ ፒክድ ባይ ዘ ቦይ፣ ኳሱ በልጁ ተጠለዘ። በማን? በልጁ አይደለ። ስለዚህ ልጁ አክሽንን ወይም ደግሞ ተግባርን እየተቀበለ ነው። ስለዚህ ልጁ አክሽን እየፈጸመ ሳይሆን አክሽን እየተቀበለ ነው ማለት ነው በዚህ አረፍተ ነገር። ዘ ሩም ኢዝ ቢንግ ክሊን አይደለ፣ ሩሙ ጸዳ፣ ሩሙ ጸዳ። ስለዚህ ኦልዌይስ ፓሲቭ ቮይስ ማለት ፓሲቭ ቮይስ ላይ አንድ አረፍተ ነገር ፓሲቭ ቮይስ ነው የተጻፈው ስንል ምንጊዜም ሳብጀክት ወይም ባለቤቱ አክሽን ወይም ደግሞ ተግባሩን ተቀባይ ሪሲቭ ሲያደርግ ኢትስ ፓሲቭ ቮይስ ይባላል ማለት ነው። አክቲቭ ቮይስ የምንለው ደግሞ ምንጊዜም አንድ አረፍተ ነገር በአክቲቭ ቮይስ ነው የተጻፈው የምንለው ምንጊዜ ምንድነው አክሽን ወይም ደግሞ ተግባሩ የተፈጸመው በሳብጀክት ወይም ደግሞ በባለቤቱ ከሆነ we say that sentence active voice ነው እንላለን ማለት ነው። እዚህ ጋር ሩሎች አሉ፣ ህጎች አሉ። ለምሳሌ አክቲቭ ቮይስ ወደ ፓሲቭ ቮይስ ስንቀይር ስቴፕስ አለ። አንደኛ ኦልዌይስ ኦብጀክት ቢካም ዘ ሳብጀክት አይደለ። ምንጊዜም አክቲቭን ወደ ፓሲቭ ስንቀይር ፓሲቭ ላይ ሳብጀክት አክቲቭ ላይ ሳብጀክት የነበረው ፓሲቭ ላይ ኦብጀክት ይሆናል ማለት ነው። ስለዚህ ኦብጀክት ቢካም ዘ ሳብጀክት አይደለ። ምንጊዜም በሳብጀክት ቦታ ላይ ኦብጀክት ይቀመጣል ማለት ነው ፓሲቭ ላይ። ኤንድ ዩዝ ኮሬክት ቢቨርብ፣ ስለዚህ ትክክለኛውን ቢቨርቦችን መጠቀም እነዚህ አም ኢዝ አር ዋዝ የመሳሰሉትን ትክክለኛውን ቢቨርብ መጠቀም አለበት ወደ ፓሲቭ ስንቀይር። ሶስተኛ ደግሞ ዩስ ፓስት ፓርቲሲፕል ምንጊዜም ፓሲቭ አንድን አረፍተ ነገር አክቲቭ የነበረው ወደ ፓሲቭ ሲንቀር ምንጊዜም ቨርቡ ምንድነው? ፓስት ፓርቲሲፕል ነው። ቨርቡ ሁል ጊዜ ፓስት ፓርቲሲፕል ነው ማለት ነው። ኤንድ አድ ባይ ሳብጀክት ባይ ፕላስ ሳብጀክት አለ። ስለዚህ ሳብጀክት አድ የምናደርግ ከሆነ ወይም ደግሞ መጨረሻ ላይ ባይንትና ብለን ሳብጀክት የምናስቀምጥ ከሆነ ኢፍ ኢት ኢዝ ነሰሰርሊ ወይም ደግሞ ካስፈለገ ባይ ፕላስ ሳብጀክት እናደርጋለን ማለት ነው። ዚስ ስቴፕስ ነው
አክቲቭን ወደ ፓሲቭ ስንቀይር and the most common thing ምንድነው common tense change ነው። ስለዚህ አረፍተ ነገር አክቲቭ የነበረው ወደ ፓሲቭ ስንቀይር ምንድነው ቴንሶች ወይም ደግሞ ጊዜን በደንብ ማየት አለብን ማለት ነው። አራት ታይፕስ ኦፍ ቴንስ አለ አይደለ? ሲምፕል ፕሬዘንት ቴንስ፣ ፓስት ቴንስ እና ፊውቸር ቴንስ። እነሱ ደግሞ በአራት ሳብ ቶፒክ ወይም ደግሞ ሳብ ዲቫይድድ ሆናሉ። ሰው እነሱን በደንብ መረዳት ነው። አንድ አረፍተ ነገር በአክቲቭ ፎርም ተጽፎ በአክቲቭ ሆኖ ሲምፕል ፕሬዘንት ቴንስ አለ። ለምሳሌ ሺ ራይትስ ኤ ሌተር ብንል ኢትስ ሲምፕል ፕሬዘንት ቴንስ ነው አይደለ? ሲምፕል ፕሬዘንት ቴንስ ምን ጊዜም ወደ ፓሲቭ ስንቀይረው ኢዝ ሪትን ይሆናል ማለት ነው። ስለዚህ ይሄ ቢቨርቡ ፕላስ ቨርብ ስሪ የራይት ቨርብ ስሪ ብሎ ሪትን ነው። ስለዚህ ኢዝ ሪትን ይሆናል ማለት ነው። ሲምፕል ፕሬዘንት ቴንስ ወደ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ይቀየራል ማለት ነው። ቨርቡ ግን ኢትስ ቨርብ ስሪ ነው የሚሆነው። አንድ ፓስት ቴንስ ደግሞ ወደ ፓስት ኮንቲኒየስ ቴንስ ይቀየራል ማለት ነው አይደለ? ወደ ፓስት ኮንቲኒየስ ቴንስ ሆናል። ስለዚህ ሮት የሚለው የፓስት ቴንሱ አይደለ? ስለዚህ was written ነው was written። ስለዚህ ቨርቡ ምን ጊዜ ምንድነው ፓስት ፓርቲሲፕል ብለን የለ? ስለዚህ እነዚህኛው ቪቨርብ የምንጠቀማቸው ቪቨርቦች በትክክል መጠቀም አለብን ማለት። ስለዚህ ሮት ሆኖ was written ይሆናል። ለምሳሌ is writing አይደል? እዚህ ሲምፕል ፕሬዘንት ኮንቲኒየስ ቴንስ ሲምፕል ፕሬዘንት ኮንቲኒየስ ኢዝ ራይቲንግ የሚለው ኢት ሲምፕል ፕሬዘንት ኮንቲኒየስ። ስለዚህ አንድ አረፍተ ነገር አክቲቭ ፎርም ላይ ነው በሲምፕል ፕሬዘንት ኮንቲኒየስ ቴንስ ከሆነ ወደ ሲምፕል ፐርፌክት ቴንስ ይቀየራል። ወደ ሲምፕል ፐርፌክት ቴንስ ኢዝ ቢንግ ሪትን ነው ማለት ነው። ኤንድ ሃዝ ሪትን ፕሬዘንት ፐርፌክት ቴንስ አይደለ? ሃዝ ሪትን ፕሬዘንት ፐርፌክት ቴንስ። ስለዚህ ይሄ ደግሞ ምንድነው has been written ሆና ማለት ነው። we write ካለ በአክቲቭ ፎርም ላይ we write ከሆነ ፓሲቭ ላይ ስንቀይር will be written ይሆናል ማለት ነው። so this is all about today's lesson። so እዚህ ጋር ለምሳሌ ጥያቄ እንስራ። the teacher does the lesson አለ። the teacher does the lesson አለ። ስለዚህ it is simple present tense አይደለ ይሄ? ስለዚህ it is active form ነው አክቲቭ ቮይስ ነው ቢኮዝ ኦፍ በሳብጀክት አይደል? መጀመሪያ ላይ መጣው ሳብጀክቱ አይደለ? ስለዚህ አክሽኑን የሚፈጽመው ባለቤቱ ከሆነ it is active voice ይባላል ማለት። ስለዚህ the teacher explains the lesson አለ። አስተማሪው ለሰኑን አብራራ እንላለን ማለት ነው። ለምሳሌ ሶስተኛ እንስራ። the letter dash by her yesterday አይደለ? ሌተሩ በእርሷ ትላንት ተጻፈ። መች ትላንት። ሶ ይሄ yesterday የሚለው it is indicate ምን ፓስት ቴንስ አይደል indicate የሚያደርገው። ስለዚህ ፓስት ቴንስ ደግሞ ወደ ፓሲቭ ፎርም የምንቀይረው ምንድነው የሚሆነው? was written አይደለ? was ነው የሚሆነው ማለት። ስለዚህ the letter was written by her yesterday አይደለ? the letter was written by her yesterday። ሶ እዚህ ጋር ቢያንስ አትሊስት 10 ጥያቄዎች አሉ ማለት ነው። ሶ እነሱን ስሯቸው። በጣም ቀላል ነው። መጀመሪያ ላይ ይሄ ኮመን የሆነ ቴንስ ቼንጆችን በደንብ ወቋቸው። ለምሳሌ በአክቲቭ ፎርም ላይ ሲምፕል ፕሬዘንት ቴንስ ሆኖ ሴንቴንሱ በሲምፕል ፕሬዘንት ቴንስ አክቲቭ ፎርም ላይ ከተጻፈ ወደ ፓሲቭ ሲንቀይረው ወደ ምን ይቀይራል? ሶ ይሄን ነገር በደንብ መረዳት አለባችሁ። ኤንድ በፊውቸር ሲሆን ዊል ቢ ሪትን ይሆናል ማለት ነው። ስለዚህ ምንጊዜም ፓሲቭ ፎርም ላይ ቨርቡ ፓስት ፓርቲሲፕል ነው የሚሆነው ማለት ነው። ሶ ኢትስ ኢዚ። ሶ ስሩትና ካልገባችሁ ሌሎች ጥያቄዎችም ድጋሚ እሰራላችኋለሁ ማለት ነው። ሶ ታንክስ ፎር ዋቺንግ ማይ ቪዲዮስ። ቪዲዮን ስለተከታተላችሁ አመሰግናለሁ። መልካም ጊዜ። ባይ